ሰላም ጤና ይስጥልኝ ወገኖቼ እንዴት ከረማችሁ? አይ ዶንት ኖ 3-4 ቀን ነው የሆነኝ ላስት ቪዲዮ ከሰራው። ዛሬ የምንነጋገረው ስለ አጽመ ርስቶቻችን ነው። አንድ ህብረተሰብ ማንነቱ የሚገለጸው በምን መንገድ ነው ብለን ስንጠይቅ ህዝቡ እንዳለ አንድ ያው የህብረተሰቡ ዋናው ኮር ወይም አንኳር ፓርቱ ሲሆን የዛ ህብረተሰብ የኮሚዩኒቲው ደግሞ መገለጫ ርስቶቹ፣ ባህሉ፣ ስነ ልቦናው፣ ታሪኩ፣ አመጣጡ፣ ስርዓቱ እነኚህ ሁሉ ተደማምረው ነው እንግዲህ አንድን ኮሚዩኒቲ ወይም ህብረተሰብ የሚያሰኙት ማለት ነው። ይሄ የጋራ የሆኑ ነገሮች ብለን የምንላቸው እነኚህ ናቸው። ግን በጣም የሚገርማችሁ ነገር የርስትና ይሄ ጂኦግራፊካል ባውንደሪው አንድ ህብረተሰብ ያለበት አይደንቲፋይድ የሚሆንበት መኖሪያው፣ መክተሚያው፣ ሪሶርሱን የሚያገኝበት እርሻው፣ ንግዱ፣ የተለያየ ነገር ልጆቹን የሚያሳድግበት ፋሚሊው፣ ኮሚኒቲው የሚራባበት ልበል ፎር ላክ ኦፍ የሚዋለድበት ያ የጂኦግራፊካል ኤሪያው ርስቱ ትልቁን ከፍተኛውን ቦታ ይይዛል። ዛሬ ለምሳሌ ተመልከቱ፣ ሁልጊዜ የምንጠቅሳቸው ከርድሶች የኔ የሚሉት ቦታ የላቸውም፣ የኛ የሚሉት ቦታ የላቸውም። 30 ሚሊየን ህዝብ ናቸው። እግዚአብሔር ያሳያቸው። ዝም ብሎ 5 ሚሊየን ምናምን እንኳን አሉ። እርግጥ 5 ሚሊየንም ቢሆን ትልቅ ህዝብ ነው። ግን አንድ ህዝብ፣ አንድ ኮሚዩኒቲ ርስት ከሌለው ስሙን የሚያስጠራበት አድራሻ የለውም ማለት ነው። በተለይ ደግሞ ለዝንተ ዓለም ለዘላለም ርስቴ ብሎ የያዛቸው ቦታዎች በጉልበት በሌሎች ሲነጠቁ እሱ እስትንፋሱ በህይወት እያለ ማለት ነው። ኦቨር ማይ ዴድ ባዲ ሲሉ ሰምታችኋል አይደለም? ህዝብ ካለቀ በኋላ ስለ ርስቱና ስለ ማንነቱ የሚገባውን መስዋዕትነት ከፍሎ ተሸንፎ የሚችለውን ነገር ሁሉ አድርጎ ተሸንፎ ርስቱ ቢወሰድበት መቼም በዚህ አይነት ሁኔታ ውስጥ ያለፉ ብዙ በዓለማችን ላይ በታሪክ የምናውቃቸው ብዙ እንትኖች አሉ እና አሜሪካንን ጭምር አገራቸው በሌሎች የተወሰዱባቸው ማለት ነው። ነገር ግን እንደ አማራው ታላቁና ኃይለኛው ራሱ አማራ ሆኖ ሳለ አጠገቡ ባለ ደካማ ህዝብ የዘላለም ርስቱን ደግሞ ሲነጠቅ ማለት በምን አድርጋችሁ ይህንን ታስታርቁታላችሁ? ምንም ሰባራ ስጥር ሳያነሳ ሳይዋጋላቸው ሳይሟሟትላቸው ማለት ነው ለርስቶቹ እንዲሁ አንስቶ የመስጠት ነገርን ስታስቡ በጣም የሚዘገንን ነው። በጣም ማለት ለትውልድም የሚያሳፍር እኮ ነገር ነው። ደግሞ የሚገርማችሁ ነገር በእኛ ትውልድ ይህንን ልብ ብላችሁ አስባችሁ ታውቃላችሁ? በእኔና በእናንተ ትውልድ እኛ በህይወት በነበርንበት ጊዜ ለብዙ 100 ዓመታት ለብዙ 1000 ዓመታት ተጠብቀው የነበሩ የአማራው ርስቶች በእኔና በእናንተ ተራ ኦሮሞውና ትግሬው ነጥቆ ወሰዳቸው ብሎ መባል አያችሁ፣ ይጻፋል እኮ ወደፊት መጽሐፍት እኮ ይጻፋል። የልጅ ልጆቻችን እኮ ይሄንን እኮ ታሪክ ይጽፉታል። ይሄ ሞት አይደለም? በእኔና በእናንተ ዘመን
ከአማራው እጅግ አናሳ የሆኑ ግሩፖች የአማራን ማንነትና ርስቱን ነጥቀውት ሲያጃጅሉት፣ ለዚያውም አማራ ተፋልሟል ወይ? አማራ በጊዜው ደም እስከ ማፍሰስ አጥንት እስከ መከስከስ ድረስ ለነኚህ ርስቶቹ ጉልቶቹ ተዋግቷል ወይ ብሎ እኮ የሚመጣው እንትን ጄኔሬሽን እኮ ይጠይቃል እኮ። የነማ ዘመን ነበር ይባላል። በወቅቱ እነማ ነበሩ ይባላል። እርግጥ ነው እንደኔ እና እንደ ብዙዎቻችን አይነት ዝም ብሎ አለ አይደለም ተራው ህዝብ ማለት ነው። ምናልባት ታሪክ በዚህ በአማራው ትግል ውስጥ ብዙም ትኩረት የማይሰጠን ሰዎች ምናልባት በስም እከሌ ላንባል እንችላለን። ያ ያለ ነገር ነው። ነገር ግን እኛ በስም ባንጠቀስም የነከሌ ዘመን ነው የናበበ የነደረጀ ዘመን ነበር ምናምን ባይባልም እኛ ግን ህሊናችን ያውቀዋል። we were there አማራ ርስቱን እንዲሁ ያለ ምክንያት በጉልበት ሲነጠቅ ስማርት ባለመሆኑ ጉልበት እያለው ስማርት ባለመሆኑ ርስቶቹ ተነጠቁ ተብሎ ይጻፋል። ተመልከቱ። የኦሮሞ ወራሪ ከዛሬ 500 ዓመት ምናምን ግድም በፊት መጥቶ ኢትዮጵያ ገብቶ በኃይል ስንቱን ጨፍጭፎ ስንቱን ሃይማኖቱን ለውጦ የስንት ቦታዎችን ስም ለውጦ ያ ሁሉ ታሪክ አለ። እነ አባ ባህሪ ጽፈውልናል አይደለም? በዛ ዘመን የነበሩት እነማን ናቸው ብለን እንደምንጠይቅ ማለት ነው። አትሊስት በነገስታት ደረጃ እነማን ነበሩ በጊዜው የነገሱ እነማን ነበሩ? እንደዚህ የሚባል ነገር አለ። ዛሬ ግን ይኸውላችሁ የኢንተርኔት ዘመን ነው። ዛሬ በምስል በድምፅ በጽሁፍ ታሪክ ስሩ ጄኔሬሽንስ ያልፋል እና ሀፍረታችንን መሸፈን አንችልም። that's why we need to fight እና ዛሬ የኛ ትልቁ ችግራችን ምንድን ነው? ኢቭን በእነኚህ ይሄ እንደምታውቁት እነ ወልቃይትን እነ ጠለምት ራያ ምናምን የመሳሰሉት የአማራ ርስቶች የአማራ ሆነው እንደቆዩና መቼም በዘመናት ውስጥ የኦሮሞም ሆነ የትግራይ ሆነው እንደማያውቁ ኢቭን የትግራይ ሰዎች ይመሰክራሉ፣ የኦሮሞም ሰዎች ይመሰክራሉ። የውጭ ሀገር የውጭ ዜጋዎችም የጻፉት አለ። ይሄ ምንም የሚያጠያይቅ ነገር አይደለም። ታዲያ በምን የተነሳ ነው እነኚህ ርስቶቻችን ለጫረታ የወጡት? እነኚህ ርስቶቻችንን እኮ አብይ አህመድና ትግሬው አማራውን እንደውም ኢግኖር አድርገውታል። የሚገርማችሁ ነገር እንግዲህ የሞት ማለት ይሄ ነው። የጠየቃችሁኝ እንደሆነ የሞት ማለት ይሄ ነው። ከዚህ በፊት አልፎ በዚህ ጉዳይ ላይ ተናግሬያለሁ። if I am repeating myself I'm sorry። ግን በእኔ ንብረት ሁለት ጎረቤቶቼ ሲሻኮቱ የኔ ነው ሲባባሉ እኔ እዚህ ደግሞ እኔ ሞቼ አይደለም ወይም ደግሞ እኔ ከቦታው በሆነ ምክንያት በቦታው ስላልተገኘው አይደለም። I am very much alive። ነገር ግን በእኔ ላይ ካላቸው ንቀት የተነሳ ሁለቱ እኔን እዚህ ኢግኖር አድርገውኝ ማለት ነው። ኢግኖር አድርገውኝ ሁለቱ ሲሻኮቱ ማለት ነው። አሁን እኔ ኤግዚስት አድርጋለሁ? I don't። I may breathe. I may have the heartbeat. ግን in the actual sense of the word እኔ ኤግዚስት እያደረግኩ አይደለም።
existence is not only occupying a space ከዛ በላይ ነው እና አማራ እንዲሰማ ያስፈልጋል አንተ ቁጭ ብለህ ታላቅ ህዝብ የምትባል ቁጭ ብለህ ህወሓትና አብይ አህመድ ባክ ኤንድ ፎርዝ ሲሄዱ ትሰማላችሁ ታያላችሁ በነወልቃይት ጉዳይ በነራያ ጉዳይ ትግሬው አብይ አህመድን እንዴት ነው እነወልቃይትን እንትን ማትለን ማታስረክበን ይሉታል እስቲ ባለቤቱ እኮ አማራ ነው እኔና እናንተን እኮ ሙቶች do you really እንትን ይሰማችኋል ይሄ ነገር ይሰማችኋል ጉድ እኮ ነው የዚህ ዘመን ህዝብ እኔ መቼም to be honest ምንም አማርኛ የለኝም የምገልጽበት የነቀታቸው ነቀት እግዚኦ እና አድምጡ ይሄንን እንግዲህ እዚህ ላይ አሁን የምናወራው ስለነ ወልቃይት ነው ሲል ከሷል ህወሓት ለተመድ ይህን መሰል ደብዳቤ ባስገባ ማግስት ነው ኮሎኔል ደመቀ ከአዲስ አበባ ሆነው ስለ ወልቃይት ቀጣይ ሁኔታ የተናገሩት በተለይም ተፈናቃዮችን በተመለከተ ቀጣዩን እቅድ ይፋ አድርገዋል የወልቃይት እዚች ላይ ፖዝ ላድርግ ኮሎኔል ደመቀ ዘውዱ ተፈናቃዮች የሚለው እነማንን እንደሆነ ታውቃላችሁ ህወሓት በጉልበት ወልቃይትን ከአማራ ከወሰደ በኋላ ለ27 ዓመታት በእጁ አድርጎ ቆይቷል ትዝ ይላችኋል በዛን ወቅት በ27ቱ ዓመታት ወቅት የትግራይ ተወላጆችን ከትግራይ ሙልጭ አድርጎ አምጥቶ እዛ አስፍሯቸው ነበር ወልቃይት ለምን ዴሞግራፊውን ለመለወጥ ምክንያቱም አርቀው ነው የሚያስቡት ወደፊት በሬፈረንደም ወልቃይት የማናት ምናምን የሚል ነገር ቢመጣ እዛ የትግራይ ህዝብ መጥቶ በግማሽ ሚሊዮን ከዛም ሚሊዮን ምናምን እዛ የወረረው የአማራው ርስት ላይ ሰፍሮ ተዋልዶ ልብ በሉ ደግሞ የትግራዩ ህዝብ መጥቶ ሲሰፍር በወልቃይት ወልቃይቴዎች the real people አማራዎቹ ከዛ ሽሽት ደግሞ ለቀው ወጥተዋል የአማራውን ቤት ለትግራዮች ነው የሰጡት ይሄ አንድ ሞት ነው ማለት ቁጥር አንድ ብላችሁ ቁጥሩ ማለት ነው እንጂ እሱማ እንደ 10-20 እጥፍ ሞት ነው ኦኬ ደመቀ ዘውዱ ምንድነው ተፈናቃዮች ብሎ የሚለው አሁን ደግሞ በቅርብ በትግራዩ ጦርነት ወልቃይት ወደ አማራ ክልል ስትመለስ በጊዜው ፊት ከትግራይ መተው ሰፍረው የነበሩቱ አሁን ትክክለኛ ባለቤቱ አማራ ሲመጣ አይለቀንም ብለው ፈርተው ወደ ሀገራቸው ግማሹም ወደ ሱዳን ሄደ ማለት ነው ወደ ገዛ ርስታቸው ወደ ትግራይ ተመለሱ አሁን እነሱን ነው እንትና ኮሎኔል ደመቀ ዘውዱ ተፈናቃዮች የሚላቸው ተፈናቃዮቹ ተመልሰው ወደ ወልቃይት መተው ይስፈሩ ነው የሚለው የትግራይ ተወላጆች እነኚህ ተፈናቃይ የሚባሉት አሁን ያሉበት ቦታ ትክክለኛ አገራቸው ክልላቸው ውስጥ ነው ያሉት እሰው ክልል ውስጥ ተፈናቃይ ነን ተብሎ አይኬድም ምክንያቱም አሁን ያለንበት ምን አይነት ሲስተም ነው ይሄ የኤትኒክ ፌደራሊዝም ይሄ በቋንቋ በብሔር ሁሉም የራሱን ባውንደሪ ያበጀበትና በክልል ያለ በዛ ሲስተም ውስጥ ነው ያለ ነው ስለዚህ ለትግሬ ክልሉ ትግራይ ነው ለአማራ ክልሉ አማራ ነው
ማን ነው የአማራ ክልል ነው። ለኦሮሞም የኦሮሞ ክልል ነው። ስለዚህ ኮሎኔል ደመቀ ዘውዱ ምን ይላል? ተፈናቃዮች ይላቸዋል። ወራሪዎቹን ተፈናቃዮች ይላቸዋል። እና ተመልሳችሁ ኑና እዚህ ግቡ ይላል። አሁን በደንብ እናየዋለን። ምክንያቱንም ይናገራል። አንዱን ህብረተሰብ አፈናቅለን ሌላውን ህብረተሰብ በማስቀመጥ ሰላም አይመለስም ይላል። በሀገራቸው አይደለ እንደ ያሉት? ከዛ አንስተህ ወደ አማራው ክልል አምጥተህ የምታሰፍርበት ምክንያት ምንድን ነው? ዴሞግራፊ ለመለወጥ ነው። see how they work with the ትግራይ region። ደመቀ ዘውዱ አማራ ነው? I don't know። ስራው ግን አማራ አይደለም። የትግራይን ህዝብ አምጥቶ አማራው ክልል ውስጥ ወልቃይት ውስጥ የሚያሰፍርበት ምክንያት ምንድን ነው? የትግራይ ህዝብ ወደ አማራ ክልል መጥቶ ሰርቶ ለመብላት ያንን የመሳሰለ ነገር ችግር የለበትም። አማራ መታችሁ ሰርታችሁ አትብሉ አይልም። ለዘመናት እየመጡ እየሰሩ ገንዘብ እየሰሩ ይመለሱ እንደነበረ የትግራይ ህዝብ ታሪክ ይናገራል። በዛ መልኩ ኦኬ። መተው ግን ባለቤት አይሆኑም። የአማራን ርስት በባለቤትነት አይወስዱም። ዛሬ ደመቀ ዘውዱ ኮሎኔል ደመቀ ዘውዱ እንግዲህ እያደረገ ያለው ያ ነው። እና ተፈናቃዮች የሚለውን ቃል ስትሰሙ ትግራዮችን ነው ተፈናቃዮች የሚሉት። የትግራይ ህዝብ ከአማራ ክልል ተፈናቃይ የሚሆንበት ምክንያት የለም፣ ወይም ሲናሪዮ አይፈጠርም። የትግራይ ህዝብ ክልሉና ርስቱ ትግራይ ውስጥ ነው። ምንድን ነው የሚያደርጉት? እንትን በዚህ በወልቃይት ዛሬ እኮ ኢትዮጵያ የሚል ነገር እኮ የለም። ኢትዮጵያ የሚል ነገር ቢኖር ኖሮ በኤትኒክ ፌዴራሊዝም ሲስተም ውስጥ ባይሆን ኖሮ ያለ ነው። ኦፍ ኮርስ የአማራውም ክፍል የኔ ነው ቢሉ አማራውም የትግሬውን፣ ኦሮሞ የጉራጌውን ክፍፍል በብሔር ክፍፍል በሌለበት ሲስተም ውስጥ ቢሆን ኖሮ ያለ ነው። ያ አርጊመንት ያስኬዳል። ትግሬዎችን አምጥተው አማራ ክልል ውስጥ ጎንደር ውስጥ መኖር እንፈልጋለን፣ ጎጃም ውስጥ መኖር እንፈልጋለን ቢሉ መብታቸው ነው። አሁን ግን ያ ኢትዮጵያ የለም። አሁን ሁልህም በየክልልህ ነው። አታይም? ኦሮሞ ኦርቶዶክሶችና አማራዎችን እያጋደመ ሲያርድ ቢኮዝ እኛ ያለ ክልላቸው የመጡ ናቸው ብሎ በወለጋ ቤኒሻንጉልን ስንወስድ ስንቱን አማራ ነው የቀስት መጫወቻ ያደረገው? ምክንያቱም they are here የሰው ርስት ውስጥ ነው፣ የሰው ክልል ውስጥ ነው ያሉ ብሎ እኮ ነው። አማራ እንግዲህ ለስንት ዘመን በኦሮሞም ክልል ኖሯል፣ በትግራይ ውስጥም በቤኒሻንጉል ውስጥም። ግን አሁን ኤትኒክ ፌዴራሊዝም ከታወጀ በኋላ ነው የምላችሁ። ከዛ በኋላ ግን በቃ ኢትስ አ ፌር ጌም መሆን አለበት መሆን የለበትም። ግን ሲስተሙ ነው ሲስተሙን መለወጥ። ሲስተሙን ከለወጥን በኋላ ማንም በየትኛውም ስፍራ በኢትዮጵያ ውስጥ የመኖር መብት አለው። እስከዛ ድረስ ግን የትግራይ ህዝብ አማራ ክልል መጥቶ በባለቤትነት እኮ ነው። ዝም ብለው ሰርተው ይመለሱ እኮ አይደለም። እና ወልቃይት ውስጥ በብዛት አምጥተው አፍሰው ከዛ በኋላ ዴሞግራፊኩን ለውጠው የድምፅ ብልጫ ይደረግ ወልቃይት የማናት በሚል ጊዜ እዛ ያሉት ትግራዮች ኦፍ ኮርስ የትግሬ ናት ነው ብለው ነው እንትን የሚሉት ቮት የሚያደርጉት። እና that's how they want to ርስታችንን ለመውሰድ እንትን የሚያደርጉት እንቅስቃሴ አንዱም ያንን ይመስላል። ለዚህ ደግሞ ዋናው ይሄንን ኦርኬስትሬት የሚያደርገው ማን ነው? ኮሎኔል ደመቀ ዘውዱ ነው። አማራ ነኝ የሚል ነው። ስንት ጊዜ ነው የምነግራቸው? አማርኛ ተናጋሪዎች ነገር ግን የአማራ ስነ ልቦናና የአማራ ቤስት ኢንትረስት በልባቸው የሌለ ስንት አሉ። አያችሁ፣ እነኚህን መመንጠር ያስፈልጋል። አማራ ከነኚህ ጋር መኖር አትችልም። አሁን ደመቀ ዘውዱ እንዲህ አይነት አቋም ይዞ ማንም ሳይነካው እስቲ ይገርማችኋል እኮ እንደፈለገ የወልቃይትን
ጉዳይ እሱ ነው የሚመነዝረው፣ የአማራ ህዝብ አይደለም። ልክ እንደ ግል ደሴቱ ወይም እንደ ግል መንደሩ ነው የሚያያት ወልቃይትን። እና አሁን የትግሬዎችን አምጥቶ ደግሞ ማስፈር ሲባል ደግሞ ማስፈር እኮ እንዳይመስላችሁ ይሄ 1000 2000 10000 መሰላችሁ እንዴ? አይደለም። ግማሽ ሚሊዮን አንድ ጊዜ አስታውሳለሁ 500,000 የትግራይ ተወላጆች መጥተው በራያ አካባቢ አስፍረዋቸዋል። እና አማራ ምንም ሰው የለውም ወገን፣ ምንም ሰው የለውም አማራ። ጉድ! እኔ እጅግ አድርጎ የሚገርመኝ ነገር ነው የደመቀ ዘውዱን ነው። እንግዲህ እሱን እንመልከት። ከዛ በኋላ የነዘመነ ካሴን ደግሞ ታየዋለህ። አማራ ሰው አለው ወይ የሚለውን ትኩሳት የሚበርድ አይመስልም። ህወሓት ዛሬ ለተመድ በጻፈው ደብዳቤ ላይ የፌዴራል መንግስት በወልቃይት ታጣቂ ኃይል እያደራጀብኝ ነው ሲል ከሷል። ህወሓት ለተመድ ይህን መሰል ደብዳቤ ባስገባ ማግስት ነው ኮሎኔል ደመቀ ከአዲስ አበባ ሆነው ስለ ወልቃይት ቀጣይ ሁኔታ የተናገሩት። በተለይም ተፈናቃዮችን በተመለከተ ቀጣዩን እቅድ ይፋ አድርገዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ አሸተ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸው ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ህይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። የሰሜኑ ጦርነት በተነሳበት ወቅት ብዙዎች በሚኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ህይወት መምራት የጀመሩ መኖራቸውን ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር የሚቻል አይመስለኝም ብለዋል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በወልቃይት ጉዳይ ክፍፍል ውስጥ ገብተዋል። በተለይም የዘመነ ካሴ ቡድን እያራመደ ያለው አቋም ለክፍፍሉ ምክንያት ሆኗል ተብሏል። በቅርብ ጊዜ ወዲህ ከህወሓትና ኤርትራ ጋር በመጣመር የፌዴራሉን መንግስት ለመገልበጥ እንቅስቃሴ ጀምረዋል የተባሉት የፋኖ ኃይሎች ታዲያ የወልቃይትንና የራያን አካባቢዎች ለህወሓት በመስጠት አንድነት እንፍጠር በሚል ለተነሳው ሀሳብ የፋኖ ኃይሎች ክፍፍል ውስጥ ገብተዋል ተብሏል። እነ ዘመነ ካሴ የሚመራው የጎጃም ፋኖ ቡድን ስለ እነዚህ አካባቢዎች ጉዳይ ትተን ከህወሓት ጋር ትብብር ፈጥረን 4 ኪሎ ላይ እናተኩር የሚል አቋም ማራመዳቸው የተሰማ ሲሆን የጎንደር ፋኖች በበኩላቸው የወልቃይትና ጠገዴ አካባቢዎችን ለህወሓት ትቶ ከህወሓት ጋር ጥምረት ለመፍጠር መሞከር አደጋ አለው የሚል አቋም መያዛቸው ተሰምቷል። እዚህ ላይ ከህወሓት ጋር መተማመንን መፍጠር ከባድ እንደሆነ የጎንደር ፋኖ አባላት አምርረው ሲናገሩ እንደነበር ነው የተገለጸው። እዚህ ደግሞ የህወሓት 27 ዓመታት አገዛዘን በተደጋጋሚ ሲገልጹ ነበር ተብሏል። እዚህ ጉዳይ ላይ በወሎ አካባቢ የሚንቀሳቀሰው የፋኖ ቡድን ለሁለት የተከፈለ አቋም አንጸባርቋል ተብሏል። ለምሬ ወዳጁ የሚመራው ቡድን ከህወሓት ጋር ትብብር መፍጠርን የተቀበለ ሲሆን፣ ሌላው በአካባቢው የሚንቀሳቀሰው የፋኖ ቡድን የራያ አካባቢን በወረራ ከያዘው ህወሓት ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲል አቋም መውሰዱ ተነግሯል። እንግዲህ ያያችኋቸው ኮሎኔል ደመቀ ዘውዱ የሚለው አንዱን ህብረተሰብ አፈናቅሎ ሌላውን ብቻ በማኖር ሰላም አይፈጠርም ነው የሚለው። የተፈናቀለ ህብረተሰብ የለም። የትግራይ ህዝብ ገዛ ክልሉ ውስጥ ነው ያለው። አማራ ክልል ውስጥ መጥቶ የሚሰፍርበት ምንም ምክንያት የለም። ሲጀመርም እዛ አካባቢ መኖር የጀመረው በህወሓት ወይም በነ ደብረ ጽዮን ወረራ፣ በነ መለስ ዜናዊ ወረራ እነ ወልቃይት ከተያዙ በኋላ በዛን ወቅት አምጥተው ያሰፈሯቸው ናቸው። ስለዚህ ተመልሰው ወደ ሀገራቸው መግባት አለባቸው።
ሁለተኛ እነ ዘመነ ካሴ እንደሰማችሁት በሁለት ተከፍለዋል። ማለት ፋኖ በወሎ አካባቢም ያለው በጎጃም ያሉት እነ ዘመነ ካሴ የሚሉት ምንድነው? የነ ወልቃይትና የነ ጠለምትን ጉዳይ ትተን ለትግሬዎቹ ትተን እኛ ወደ የአብይ አህመድን ጦር እንውጋ እና ወደ 4 ኪሎ ብቻ እንሄድና ይህን ርስቶቻችንን እንስጥ የሚል ነው። የጎንደሩ ደግሞ ኖ ያ መሆን የለበትም፣ እነኚህን ርስቶቻችንን ለትግራይ መስጠት ትልቅ ስህተት ነው። የትግራይንንም ደግሞ ኃይል መተማመን ትልቅ ችግር ያመጣል እና ርስቶቻችን መስጠት የለብንም ነው የሚለው። በወሎ ስንመጣ ምሬ ወዳጆ ልክ እንደነ ዘመነ ካሴ ከህወሓት ጋር አላያንስ እንፍጠር እና እነ ጠለምት ራያ እነ ወልቃይትን አሳልፈን ለትግሬው እንስጥ ነው የሚለው። እንግዲህ ተመልከቱ፣ የትግሬው ኃይል እኮ ከአማራ ጋር ጥምረት እንፍጠር የሚለውን ጉዳይ ያ ሲነሳ ይዞት የመጣው ኮንዲሽን ምን እንደሆነ ታውቃላችሁ? እነ ወልቃይትን እነ ጠለምት ምናምን ራያ ሁመራ የነኝህን ጉዳይ እንዳታነሱ፣ የነኝህን ጉዳይ ለኛ አሳልፋችሁ ከሰጣችሁ በኋላ ነው ህብረት የምንፈጥረው ብለው እንዲያውም የስምምነቱን ኮንዲሽን ዋና እንትን የሚያደርጉት ዲክቴት የሚያደርጉት ትግሬዎቹ ናቸው። በጣም የሚገርመው ነገር ለመሆኑ ፋኖ ምን አጥቶ ነው ከትግራይ ጋር ጥምረት እንፍጠር የሚለው? ፋኖ ከትግራይ የሚያገኘው ምንድን ነው? ዛሬ የሌለው ያጣው ጥምረቱ ምን ለማምጣት ነው ከትግራይ ጋር ጥምረት ብሎ የገባው? እዛ በዚህ ወቅት የፋኖን አቋም ስንመለከት በሰው ኃይል፣ በትጥቅ፣ በገንዘብ፣ በሪሶርስ ከትግሬውም ከኦሮሞውም ኢቭን የመንግስት መከላከያ ከሚባለውም ከሻዕቢያም እጅግ በላይ የተጠናከረ ግሩፕ ማን ነው? ፋኖ ነው። ፋኖ የማንንም ህብረት የማንንም አላያንስ አይፈልግም ለምንም ነገር። ነገር ግን ምንድን ነው ተሸጠዋል። እነ ዘመነ ካሴ ተሸጠዋል። እና የሚገርማችሁ ነገር ነው የአማራው ትግል ዋና እስትንፋስ የሆኑትን እነኚህን ርስቶች ለትግሬው እንስጥ እና ወደ 4 ኪሎ እንሂድ ነው የሚለው። ያው ሲቀጥፍ መሆኑን ያውቀዋል። እነ ዘመንና እነ ምሬ በደንብ ያውቁታል እና አስረስ ማረዳምጤ። ምክንያቱ ለምንድን ነው ያላችሁኝ እንደሆነ ካኒዩ ኢማጂን የትግሬው ጦርና የፋኖ በአንድ ላይ ተባብሮ እሺ ነው እንበል የአብይ አህመድን ጦር አሸነፉ እንበል እና 4 ኪሎ ደረሱ እንበል። ዜን ዋት? ትግሬ አማራውን ስልጣን ላይ እንዲወጣ ዝም ብሎ የሚያየው ይመስላል? አይደለም። ትግሬዎች ስማርት ናቸው። ይህንን ፕሮፖዛል ሲያቀርቡ ፋኖን ወደ እነሱ ለማምጣት ፕሮፖዛል ሲያቀርቡ በመጀመሪያ ያደረጉት እነኚህን የዘላለም ምኞታቸው የሆኑትን የአማራን ርስቶች በእጃቸው ማግባት ነው። አያችሁ? ካገቡ በኋላ ወደዛ እንዝመት ይሉታል አማራውን። እንግዲህ በእውነት እኔ እነ ዘመነ ካሴን አማራ ናቸው ብዬ እነኝህን ምሬ ወዳጆን በየትኛውም መልኩ አልቀበለውም። እንዳልኳችሁ ፕሮባብሊ አንዳንዶቹ አገው ናቸው ይባላል እነ ዘመነ ካሴ። ኢቭን አማራ ቢሆኑም እንኳን አያችሁ የተሸጡ አማራዎች አይደሉም፣ የተሸጡ ናቸው። የተሸጡ ናቸው። ከድርጊታቸው ነው የምታውቁት። እውነተኛ አማራ የሆነ ሰው የአማራ ስነ ልቦና ያለው ተዋጊ፣ ነፃ አውጪ ተዋጊ፣ ፋኖ የሆነ እንዴት አድርጎ ነው እነ ሁመራን እነ ጠለምትን እነ ወልቃይት ጠገዴን እንዴት አድርጎ ነው ለትግሬ እንስጥ ብሎ የሚለው? ይሄ አማራ ነው? እስቲ እናንተ የዘመነ የነምሬ ወዳጆ ተከታዮች እንደ አምላክ የምታመልኳቸው አማራን ነው የምትመርጡት ወይስ እነኚህን ሰዎች ነው የምትመርጡት? ዩ ቴል ሚ።
ማናችሁ እናንተ? ሲጀመር ከዚህ በላይ ምን ያድርጓችሁ? እነ አስረስ ማረ ዳምጤ ማንነታቸውን እኮ ጭንብላቸውን እኮ ገልጠዋል። አሁን እኮ ከትግሬው ጋር ተስማምተው ለዚህ እኮ ነው ስለነ ጠለምት ሲያዝ እነ ራያ ሲያዙ ምንም አይነት ኮሽታ የለም እንዳልኳችሁ። በወልቃይት ደግሞ የሆነውን አሁን እንደሰማችሁት ትግሬዎችን አምጥተው በገፍ ሊያሰፍሩ ነው። ከዛ በኋላ ዴሞግራፊካል ቼንጅ ይፈጠራል። ከዛ በኋላ ሬፈረንደም ይመጣል። ከዛ በኋላ በህግ መሰረት ህዝቡ በመረጠው መሰረት ወልቃይት የትግራይ ሆናለች ይባላል። ኢን ሰም ይርስ በዚህ ሁኔታ አማራ እየተጫወቱብህ ነው። because you're not willing to wake up. በራያ አካባቢ ያለው በወሎ አካባቢ ያለው እነ ምሬ ወዳጆ ከህወሓት ጋር እንቀላቀል ማነው ስምምነት እንፍጠር ብለው ሲሉ ልክ እንደነ ዘመነ ካሴ ህዝቡ የራያን ህዝብ ጨምሮ ምንድነው ያለው? ኖ ነው ያለው። ራያን ተቆጣጥረው ህዝቡን ሲያሰቃዩ የነበሩ እንደገና ደግሞ ከነሱ ጋር ስምምነት እንፍጠር ብሎ ማለት ለአማራው ህልውና አደጋ የአማራውን ህልውና አደጋ ላይ መጣል ነው ብለው ነው የተናገሩት። አያችሁ። አሁን በዚህ መካከል ምንድን ነው አያችሁ? ፋኖ ተከፋፍሏል። አሁን ፋኖ በነወልቃይት ጉዳይ ሊከፋፈል ይገባዋል። ስለነ ወልቃይት ስለነ ራያ ስለነ ጠለምት መጋደል አይገባውም። እውነተኛ አማራ ዩ ቴል ሚ የአማራ ትግል ከነኚህ ተለይቶ ምን what is it? እና እነኚህ ናቸው ጀግኖቻችሁ። ኮሎኔል ደመቀ ዘውዱና እነ ዘመነ ካሴ አንድ ነው ስራቸው። ኮሎኔል ደመቀ ዘውዱ በሌላ አይነት ሜተድ ነው ወልቃይትን ሊያስረክብ የተነሳው። እንዴት ነው እሱ? ልክ እንደነ ዘመነ ካሴ ጥለንላቸው እንሂድ ብሎ ባይልም ምንድነው ትግሬዎች በገፍ መተው ይስፈሩና የወልቃይት ጠገዴ መልኳ ብሔሯ የብሔሩ ይዘት ማለት ነው በዛ መልክ እንዲለወጥ ፈቅዷል ማለት ነው። ሲጀመር ተፈናቃይ የሚባሉት ትግራዮች የመጡት ይሄ የአማራ ርስት በተወረረበት ጊዜ በግድ ነው መጥተው የሰፈሩት። እንዴት ነው ይሄንን የሚነግረው ሰው እንኳን የሌለ ለዚህ ሰው? እና ይሄ በዚህ ሁኔታ ላይ ነው ያሉት እነኚህ ርስቶቻችን። እና እነ ዘመነ ካሴም ሆነ ሌሎች በግላጭ ማንነታቸውን አቋማቸውን በደንብ አድርገን እንድንመለከት ነው። ኦኬ። እና ሌላው በነገራችን ላይ እንደው በጨረፍታ አንድ እንትን አየሁኝ ዛሬ። መቼም ዘግይቼ ነው። ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃል እንዲሆነ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው? ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ብሎ ምን አድርገው ነው? ብታምኑኝም ባታምኑኝም ይሄንን አሁን ከ2 ሰዓት በፊት ነው አግኝቼ የሰማሁት እና እጹብ ድንቅ ነው። እጹብ ድንቅ ነው። እጹብ ድንቅ ነው። የኦርቶዶክስ ቤተክርስቲያናት የሚቃጠሉት፣ ምዕመናኑ በአብይ ጥይት የሚገደሉት፣ ኃጢአት ስለሰሩ ነው። የሆነ ጥፋት ስላጠፋችሁ ነው ይላቸዋል። ይሄ ሰው አላውቀውም እንደሆነ
እስላሙ፣ ካቶሊኩ፣ ጴንጤው፣ ሌሎቹ ሃይማኖቶች ስደት እየደረሰባቸው ያልሆነበት ምክንያት በጽድቃቸው እግዚአብሔርን የሚያሳዝን ነገር ምንም ስላልሰሩ ነው ማለት ነው። ይሄ ሰው ራሱ በፑልፒት ላይ ቆሞ የሚሰብከው እግዚአብሔርን የሚያሳዝን ነገር ሰርቶ ስለማያውቅ ነው ማለት ነው። በኦርቶዶክስ ላይ ይሄ ሁሉ ጭፍጨፋና ይሄ ሁሉ ግፍ፣ ይሄ አረመኔ የሆነ መንግስት የሚያደርስባት አንተ ምን አድርገህ ነው ይለዋል። ይሄ ወንጌልን አዋቂ ነው እንግዲህ ይሄ ሰው። እግዚአብሔር ያሳያችሁ። እኛ ከእግዚአብሔር ምሕረት የተነሳ ባይሆን ኖሮ ዛሬ አንድም ሰው በምድር ላይ መንቀሳቀስ ባልቻለ፣ ኤግዚስት ማድረግና መተንፈስም ባልቻለ ነበር። ከእግዚአብሔር ምሕረት የተነሳ ብቻ ነው። እና አሁን እንግዲህ ጥፋቱ ላይ መሰላችሁ የኦርቶዶክስ ሕዝብ ላይ የሆነ ነገር አድርጋል ወይ አባቶች የሆነ ነገር አድርገዋል። ለዚህ ነው አብይ አህመድ መጥቶ የሚጨፈጭፍህና ቤተ ክርስቲያንህን የሚያቃጥለው። አታልቅስ፣ ኃጢአተኛ ስለሆንክ ነው፣ ስለበደልክ ነው የሚለው። ይሄ ከየት የመጣ ነው? አይ ዶንት ኖ ሂም። እጅግ የሚዘገንን የሚያሳፍር መልእክት ያለው የሚታይበት ትዕቢት፣ ይሄ ሰው የሚታይበት ትዕቢትና መተማመን how sure he was ይሄንን በሚልበት ጊዜ unbelievable። የእግዚአብሔር ባሪያው ነኝ እኮ ይላል። እግዚአብሔር ለሱ ብቻ ነው የሚናገረው። በቃ ተናግሮም ከሆነ ሌላው ኦርቶዶክስ በሙሉ ኃጢአተኛ ነው። እሱ ተገለጠለት። አሁን እግዚአብሔር ሻሸመኔን አነደዳት ይላል። እግዚአብሔር ሻሸመኔን አያነድም። ሻሸመኔን ያነደደ አብይ አህመድ ነው። የዋቀፌኛው አብይ አህመድ ነው ኦርቶዶክስን የሚያቃጥል ምዕመናንን። ኦርቶዶክስን ሆነ ሌላም ሃይማኖት ሆነ ማንም በሃይማኖቱ በእምነቱ ሊሰደድ፣ ሊቃጠል፣ ሊወገር አይገባውም። ይሄ የሂውማን ራይት ጉዳይ እኮ ነው። አሁን እኔ እዚህ ቤተክርስቲያን አይደለሁም፣ የዚህኛውን ቤተክርስቲያን ተከታይ አይደለሁም። እውነት ለመናገር በኢንተርቪው ብዙ ጊዜ ተናግሬያለሁ። በየትኛውም ኦርጋናይዝድ ሪሊጅን ውስጥ ከነገር ጽፌ 1 ደቂቃ አልሰማም፣ ሃይማኖት ስለሚባል ነገር። ግን እኔ የምከራከረው ለምንድን ነው? ስለ ሂውማን ራይት ነው። ይሄ እኮ ፍሪደም ኦፍ ወርሺፕ እኮ ኢትስ ፓርት ኦፍ ሂውማን ራይት፣ ጋድ ጊቨን ሂውማን ራይት እኮ ነው። ኦርቶዶክስ ሆነ ማሆነ መስጊዶች በሚቃጠሉበት ጊዜ አልተናገርንም? ተናግረናል። መስጊዶች ተቃጠሉ፣ ብዙ ኢማሞች ተገደሉ በአብይ አህመድ ጥይት። ወሮ በላውና አምባገነኑ አብይ አህመድ ነው። የኦርቶዶክስ ሕዝብ ያደረገው ጥፋት ስላለ አይደለም ሻሸመኔ የምትነደው። በእግዚአብሔር ምሕረት ባይሆን ኖሮ በስራችን እግዚአብሔር ስራችንን እያየ እየተከታተለ የሚቀጣን ቢሆን ኖሮ ዛሬ ማንም ሰው ኤግዚስት ማድረግ ባልቻለ ነበረ። ኢቭን ኢንዲቪጁዋልስ ሁላችንም ኤግዚስት ባላደረግን ነበረ። እግዚአብሔር አንድን ነገር በምን ምክንያት እንደሚያደርግ የሚያውቅ አንድም ሰው የለም። አንድም ሰው የለም። የእግዚአብሔርን አሰራር እኔ አውቃለሁ፣ ይሄ ስለሆነ ነው እንዲህ የወጣው እንዲህ የገባው ብሎ ለመናገር የሚደፍር ቀጣፊና ውሸታም ነው። የእግዚአብሔርን አሰራር በምንድን ነው የምታውቀው? ምን እንዳለ ባሪያው ነኝ ምናምን የሚል ቅጥፈት።
ልንገራችሁ የሰው ልጅ እኔ አዛን ኢንዲቪጁዋል የማውቀው ፈጣሪ እንደፈጠረኝ ብቻ ነው። ፈጣሪ ወይም እግዚአብሔር የምንለው አላህ የምንለው ክሪሽና ብለን የምንለው እግዚአብሔር እንደፈጠረኝ እኔ አውቃለሁ። ከዛ ውጪ ግን ስለ እግዚአብሔር፣ ስለ አሰራሩ፣ ስለ ሐሳቡ ምንም የማውቀው ነገር የለም። አንዳች ነጥብ የማውቀው ነገር የለም። ስለዚህ እግዚአብሔር ለምንድን ነው ይህንን የሚያደርገው? ለምንድን ነው ይህንን የሚፈጽመው? ለምንድን ነው እግዚአብሔር ይህንን የማያደርገው? ለምንድን ነው እንዲህ አይነት ነገር? ለመሆኑ እግዚአብሔር ነው ያደረገው ወይስ? እኛ እኮ እግዚአብሔር ጭንቅላት ሰጥቶናል ሲፈጥረን። ነገሮችን የማድረግ ምርጫ የመምረጥ ችሎታ አለን በተፈጥሮ እና እግዚአብሔር ያደረገው እግዚአብሔር እንዲሆን ማለት አይቻልም። I don't believe in that. ለምናደርገው አክሽን ሲጀመር ኃላፊነቱን መውሰድ ያለብን እኛው ራሳችን ነን። እግዚአብሔር ህሊና የሚባል ነገር ደግሞ ሰጥቶናል፣ ክፉና ደጉን የምንለይበት። ህሊናና መንፈስ ቅዱስ ብለን የምንለው ወይም እግዚአብሔር መንፈስ ብለን የምንለው እና ህሊና አንድ ናቸው according to my dogma. እኔ ፐርሰናሊ ማምንበት ማለት ነው። ከዛ በተረፈ ግን ደፍሮ እግዚአብሔር ይሄን ያደረገው እንዲህ ስላደረክ ነው። ይሄን እግዚአብሔር እንደዚህ አይነት ጥፋት በኦርቶዶክስ ላይ የደረሰው በካቶሊክ ወይም በየትም ጥፋት የደረሰው ህዝቡ የቤተ ክርስቲያኑ አባላት እንዲህ አይነት ነገር ስለፈጸሙ ነው ብሎ በድፍረት መናገር ከዚህ የበለጠ ወንጌልን ቸርቻሪነትና ምንድነው በአዲስ ኪዳን ላይ የአባቴን ቤት የወንበዴዎች ዋሻ ያደርጋሉ ነው ምናምን የሚል ነገር የለም። በቃ እነኚህ ናቸው የእግዚአብሔርን ቤት ልክ እግዚአብሔርን አናግረነዋል፣ እናውቀዋለን፣ ባሪያው ነኝ ምናምን። ስለዚህ ይሄንን አየሁ ከሁለት እውነት ነው የምላችሁ አሁን በቅርብ I was so surprised. ስለዚህ ወገኖቼ ፐርፐትሬተሩ ማን ነው? አብይ አህመድ ነው። የኦርቶዶክስ ቤተክርስቲያን ቢቃጠል፣ የእስላሞች ሞስክስ ቢቃጠሉ ይህንን በሙሉ የፈጸመው ወንጀለኛውና ወሮ በላው አብይ አህመድ ነው። የሚጠየቀው አብይ አህመድ ነው። ቪክቲሞችን እንደገና ቪክቲማይዝ ማድረግ ይሄ ትልቅ ወንጀል ነው ባይትሰልፍ። ግፍ የተፈጸመባቸው የኦርቶዶክስ የአሩሲ ኦርቶዶክስ አባላት እነሱ ጥፋት ስላጠፉ አይደለም። ነገር ግን አብይ አህመድ የተባለ ኢንፌሪዮሪቲ ኮምፕሌክስ የሚያጠቃው ትንሽ ሰው በኦርቶዶክስ እምነትና በአማራው ላይ እነሱን ሲያስብ ትንሽነት ይሰማዋል። ያ ሳይኮሎጂካል በሽታው ነው ይህንን ነገር እንዲያደርግ የገፋፋው። እና ደግሞ he is doing it periodically በየተወሰነ ጊዜው እያደረገው ነው። ይሄ ከእግዚአብሔር ጋር የሚያገናኘው ምንም ነገር የለም። ይሄ ከህዝብ ጽድቅና ኩነኔ ጋር የሚያገናኘው ምንም ነገር የለም። ምክንያቱም በመጽሐፍ ቅዱስም እንደሚናገረው ሰው ሁሉ የእግዚአብሔር ክብር ጎድሎታል ነው የሚለው አይደለም። ክብር የለንም። ስለዚህ ከምሕረቱ የተነሳ በኢንዲቪጁዋልም ሆነ በቤተ ክርስቲያን ደረጃ ሰርቫይቫል ሁሉ ከምሕረቱ የተነሳ ነው እና
ብዙ ጊዜ ስለማናቀው እግዚአብሔር እየገባን ልክ እንደምናውቅ ሆነን እግዚአብሔር ተናገረን፣ እግዚአብሔር እንዲህ ያለን እያልን ስንቀጥፍ ሆዳችንን ስንሞላ የምንኖር ብዙዎች ነን። ስለዚህ በአሩሲም ሆነ በሌላም ቦታ በየገዳማቱ የአብይ አህመድ ግፍ እና ወንጀል በመነኮሳት ላይ የሚፈጸመው በካህናት ላይ የሚደረገው ነገር ገዳማት ሲቃጠሉ፣ ቀሳውስት ሲዋረዱ፣ በጥፊ በማንም ወሮበላ መንገደኛ ወሮበላ ሲመቱ ይሄ በሙሉ በማንም ጥፋት አይደለም፣ አብይ አህመድ በተባለ ትንሽ ሰው ምክንያት ነው። እና ይሄ በሙሉ የአብይ አህመድ ስራ ነው። እንደኔ ቢሆን ኦርቶዶክሶች ተነስተው ልክ ቢያስገቡት ሁላችንም በእውነት ታላቅ ምስጋና ባገባን ነበር። ስለዚህ የአብይ አህመድን እንጀራና እንጎቻ እየበላችሁ ክብራችሁ በሆዳችሁ የሆነ ጣታችሁን በህዝብ ላይ አጠንቁሉ ለማለት ነው። ከዛ በተረፈ በጣም የሚገርም ነው በእውነት አቶ ተክሌ የሻውን የማያውቀው ሰው የለም። አማራ በብሔሩ እንዲደራጅ አማራ ብሎ እንዲደራጅ የታገለ በእውነት በትግሉ ፋና ወጊ እሱ ነው። እና ምን ምክር ይሰጣል መሰላችሁ? አማራ በመጀመሪያ የአማራን ስነ ልቦና መላበስ አለብን። ከዛም ደግሞ የራሳችንን ቤት ማጥራትና ራሳችንን አጠንክረን ድልን መጎናጸፍ አለብን። ድልን ከተጎናጸፍን በኋላ ሌሎች ከኛ ጋር አብረው እንዲሰሩ ስንጋብዛቸው በደስታ መጥተው ይቀላቀሉናል። ዛሬ ግን የራሳችንን ቤት ማጽዳትና የራሳችንን ኃይል ማጠናከር አለብን ብሎ ከፍተኛ ምክር ይሰጣል። እስቲ እዚህ ጋር ይቅርታ እስቲ ምናልባት እዚህ ላይ የአማራው ሰው ልቦና የአጥቂነት ዋናው የአሸናፊነት ነው። አትድፈሩኝ አትንኩኝ ባይነት ነው። ይህ ያለፈው 60 ትውልድ የምንለው ግራ ዘመም ሆኖ ከዚህ ስነ ልቦናው ለማውረድ ብዙ በመጣሩ ያም ቀለም የቀመሰው ትውልድ ከአባቶቻችን የአባቶቹን መልካም ነገር መልካም እንቁ ነገር እየረሳ የምዕራብ ዓለሙ ተከታይ በመሆኑ ከስነ ልቦናው ዝንፍ በማለቱ ለዚህ ጥቃት ተዳርጓል። ለዚህ ስነ ልቦናው በለው ግንባሩ ከዚያው ይመለስ አይቀርምና ተሰርቶ መፍረስ ነው የሚለው ሃይማኖታችንም ይሄ ነው የሚያስበው። ጠላት ግን ለጠላት መሽመጥመጥ ለጠላት መሽኮርመም አያስፈልግም። ግንባሩን በለው ነው በለው ግንባሩን ከዚያ ይመለስ። አዎ ለጠላት መሽኮርመም ወደ ኋላ ማለት ጥፋትን መጋበዝ ነው። በመጀመሪያ የአማራው ስነ ልቦና ይኑረን ነው የሚለው ወንድማችን አቶ ተክሌ የሻው። የአማራው ስነ ልቦና ምንድን ነው?
አጥቂነት ሲጠቃ ቁጭ ብሎ ማልቀስ አይደለም። አጥቂነት፣ ቆራጥነት፣ አሸናፊነት ያ ነው የአማራው ስነ ልቦና እና የአማራውን ስነ ልቦና መልበስ አለብን ነው የሚለው። ዛሬ በግራና በቀኝ የምናየው ነገር በሙሉ ምንድን ነው? አማራው ተጠቃው ብሎ ሲያለቅስ ነው። በተባበሩት መንግስታት ደጅ እየሄደ ያለቅሳል። ምን ይላል? በትሩን አንስቶ እኮ ሾጥ ቢያደርግ የሁሉ ችግር የለውም። ባለፈው በሰራሁት ቪዲዮ ብዙ አይደለም ግን አልፎ አልፎ ለምን አማራው እርምጃ ይውሰድ፣ ግደለው፣ ቁረጠው፣ ፍለጠው የሚለውን ነገር እንዴት ደረጀ ከበደ እንዴት እንደዚህ ይላል ብለው የተናገሩ አንዳንዶች ነበሩ። መቼም በጣም የሚገርም ነው። እና እንግዲህ እንደነኛ አይነት ሰዎች ምንድን ነው ማለት ነው የነሱ አስተሳሰብ? ጠላት ህዝቤን ይግደል እና ዝም፣ ምንም አይነት ሪያክሽን፣ ምንም አይነት ኮሽታ ማሰማት ይሄ ትክክል አይደለም የሚሉ በተለይ ደግሞ ከዚህ ከፕሮቴስታንት አካባቢ የሆኑ የአብይ አህመድ ፍርፋሪ ምናምን የሚለቃቅሙ የሉ። እነሱ በእነሱ አካባቢ መሆን ያለበት ምንድን ነው? አማራው እያለቀ እየተመታ ሰው ዝም ብሎ ማየት ነው። ምክንያቱም እግዚአብሔር የላከው ነው አብይ አህመድ። እነ ሆለሎች የሚያስቡት እንደዛ ነው። በአንድ ህብረተሰብ ላይ ጥቃት በሚደርስበት ጊዜ፣ ግፍ ሲፈጸም፣ ኢፍትሃዊ የሆነ ስራ በሚደረግበት ጊዜ በመጀመሪያ መጮህ ያለበት መንፈሳዊው ህዝብ ነው። እነ አባ ናቸው፣ እነ ፓስተር ናቸው መጮህ ያለባቸው። ይህንን እግዚአብሔር አይወደውም ብለው አስፈላጊም ከሆነ ህይወታቸውን እስከ መስጠት ድረስ ስለተጎዳው ህዝብና ፍትህ ስላጣው ህዝብ መጮህ የነበረበት ማን ነው? ቤተ ክርስቲያን ነው። ሄዳውን በዚህ በጴንጤቆስጤው ምናምን ሲጨፍሩ ውለው ሲጨፍሩ ነው የሚያድሩት። የአብይ አህመድ ቀኝ እጆች ማለት ነው። ስለዚህ አብይ አህመድ የሚያደርገውን ግፍ ነቅሶ አውጥቶ ይሄ እንዴት ሊሆን ይችላል? ህዝባችንን የሚጨርሰውን የመከላከያ ይሄ ኦነግ አብይ አህመድ የሚልከውን እንዳይመለስ አድርገህ ጨርግደው ብዬ ወጥቼ እዚህ በቪዲዮ ላይ ስናገር በሰማይም በምድርም በመንፈሳዊውም አይን ሲታይ ትክክለኛ በቃ 100% በእርግጠኝነት ደግሜም የማደርገው ነገር ቢኖር ያ ነው። አርፈ በተቀመጥክበት ቤትህ ቁጭ ብለህ ጠላት መጥቶ ልጆችህን ሲፈጅ፣ አንተን ሴት ልጅህን ሲደፍር ከዚህ እንዲህ ከሚያደርግ መሪ ጋር አብሮ የሚቆም ቤተ ክርስቲያን ወይም ደግሞ ምእመናን እንደዚህ አይነቱን ህብረት አትጸየፉትም? እኔ እጸየፈዋለሁ። እኔ የማስበው ምንድን ነው? እንደዚህ አይነቱን ወንጀል የሚፈጽም መሪም ይሁን የእሱ ተከታዮች በሙሉ አንድ ቀን ጸጉራቸውን ተላጭተው ወህኒ ሲወረወሩ ለማየት ነው። ስለዚህ የኛ ያለን አማራጭ ምንድን ነው? የአማራን ስነ ልቦና ተላብሰን የአሸናፊነት፣ የቁርጠኝነት፣ ያትንኩኝ ባይነት አቶ ተክሌሻው እንዳለው ያንን ተላብሰን ይሄንን ባለጌ ጎጠኛ ሁሉ
ጭራሽ አባቱን ማጥፋት ነው። ምንም ርኅራኄ የለም። አለበለዚያ አንተ ትጠፋለህ። ምርጫው እኮ ግልጽ እኮ ነው። ምርጫው ወይ አንተ ትጠፋለህ ወይ እሱ ይጠፋል። እና what is it that you want? What is your choice? ነገር ሳትተነኩስ ነገር የሚተነኩስህ፣ ርስቱን ሳትወስድ ርስትህንም ይነጥቅህ፣ ያለ ወንጀል ወህኒ ቤት ለሚጥልህ፣ ለሚያስርብህ ምንም አይነት ርኅራኄ ፈጽሞ እንዳታሳይ። ይሄ የተፈጥሯዊ ሕግ ነው። ራስህን መጠበቅ፣ መከላከል። ደጋግሞ መጥቶ ደግሞ የሚያጠቃህ ጠላት ከሆነ እስከ መጨረሻው ካፓቢሊቲውን አምክነህ ዳግመኛ እንዳይመጣ አድርገህ ድምጥማጡን ማጥፋት ያንተ ኃላፊነት ነው። የለም ይምታኝ፣ እኔ ያለቅሳለሁ፣ ሌሎች እስከሚመጡልኝ ድረስ የምትል ከሆነ ቀጥልበት ወገኔ አማራ። እና በመጨረሻ ላይ ዛሬ የማካፍላችሁ ምን መሰላችሁ? ምናልባት አንዳንዶቻችሁ ግር ሊላችሁ ይችላል። በብሔር መደራጀት። በብሔር መደራጀት ለምንድን ነው? በብሔር መደራጀት ወይም ደግሞ የአማራ ብሔርተኝነት፣ በዛ ላይ እንነጋገር። የአማራ ብሔርተኝነት ገና አልተመሰረተም። አማራ ገና በብሔሩ አልተደራጀም። ለምንድን ነው እንደዚህ የምልበት? ምክንያቱም የአማራው እንቅስቃሴ ከፋኖ አንስተን በአማራው ክልል ያለ አደረጃጀት፣ ማህበራት፣ በአጠቃላይ በሙሉ አማራዎች ባልሆኑ አማርኛ ተናጋሪዎች ነው እየተመራ ያለው። የአማራ ክልል ፕሬዝዳንት ማን ነው? የአማራ ክልል ፕሬዝዳንት ማን ነው? አረጋ ከበደ ማን ነው የሾመው? አብይ አህመድ። ስንት ጊዜ ነው አብይ አህመድ የአማራን ክልል ፕሬዝዳንት የሾመልን? 5 6 አይደለም? እሱ ስልጣን ከያዘ በኋላ አማራ በብሔርተኝነት ገና ይቀረዋል። በብሔርተኝነት ገና አልተደራጀም። አማራ በብሔርተኝነት ተደራጅቷል ብለን የምንለው የራሱን ሹማምንት መፍጠር ሲችል፣ በክልሉ ውስጥ ያለውን አፌር በሙሉ ሰርቪስ በሙሉ በብሔርተኛ አማራ፣ በአማራ ብቻ አይደለም፣ ልብ በሉ። ምክንያቱም አማራ ሆነው ብሔርተኛ ያልሆኑ እንደውም የአማራን ብሔርተኝነት የሚጠልፉ ብዙዎች ናቸው። ይህንን በማስብበት ጊዜ ፕሮፌሰር አስራት የመጀመሪያውን የአማራ ድርጅት ሲመሰርቱ አማራ ነኝ ብሎ ሰርጎ ገብቶ ማህበራቸውን ያተራመሰ ማን ነው? ትዝ ይላችኋል? እስክንድር ነጋ ነው። አማራ ነን የሚሉ ግን የአማራን ብሔርተኝነት አንደርማይን የሚያደርጉና የሚጠልፉ ስንቶች አሉ። አሁን በእነሱ እንደተሸነፍና ያለ ነው። ልንገራችሁ፣ የአማራውን እንቅስቃሴ ከላይ እስከታች የአማራ ስነ ልቦና በሌላቸው በገንዘብ በተገዙ አንዳንዶቹም ደግሞ ማንነታቸውና ባዮሎጂካል ብሔራቸውን ደብቀው አማራንን ብለው ምክንያቱም አማርኛ ስለሚናገሩ በገቡ በእንደነዛ አይነት ሰዎች ነው የአማራው ሕዝብ በቁጥጥር ስር የዋለው። በብሔር ስንደራጅ ይህንም በሙሉ እናጠራለን። አቶ ተክሌሻው ከተናገረው ውስጥ አንዱ ምንድን ነው? የራሳችንን ክልል መጀመሪያ ራሳችንን ቤታችንን ማጥራት ያስፈልጋል አለ። ይሄ የሚሆነው የአማራ ብሔርተኞች ከየተደበቁበት ሲወጡ ነው እና ፓርት ሲወስዱ ነው። አማራ በብሔሩ ተደራጅቷል? አልተደራጀም። በብሔሩ የተደራጀ አካል ቀዳዳ አይፈጥርም ለጠላት። እየተሽሎኮለኩ የሚገቡ አማራ ሳይሆኑ አማራንን የሚሉ እንደነ በለጠ ሞላ አይነት እንደነ ሀብታሙ አያሌው አይነቶችን መንጥሮ ያወጣል።
በብሔር መደራጀት ማለት ያንን በሙሉ የሚያካትት ነው። ብሔርተኝነት ያስፈልገዋል አማራ። ገና ብሔርተኛ የሆኑ በተግባራቸውም ሆነ በስነልቦናቸው የአማራ ብሔርተኛ የሆኑ በጣም በጣም ጥቂት ናቸው። we need to work on that። ክልላችንን አማርኛ ተናጋሪ አማራ ካልሆኑ ሰዎች ማጥራት ያስፈልገናል። ፋኖን ከዛ ማጥራት ያስፈልገናል። ተመልከቱ፣ አሁን የፋኖ መሪዎች ገብተዋል ትግራይ ውስጥ ማለት የትግራይ ትግል ውስጥ ነው ያሉት። በትግራይ ወይም ደግሞ በነትህነግ መሪዎች ነው እየተመሩ ያሉት እነ ዘመነ ካሴ። እነ ጠለምትን ሰጥተዋቸዋል። they are not going to fight for them። ደመቀ ዘውዱ አንዱ ነው። የትግራይ ተፈናቃዮች ብሎ አምጥቶ አማራ ክልል ወልቃይት ላይ አስፍሮ ከዛ በኋላ ወልቃይትን ለትግራይ አሳልፎ ሊሰጥ ነው በሬፈረንደም በመናምን። ስለዚህ ዛሬ እነግራችኋለሁ፣ አማራ በብሔሩ አልተደራጀም። በብሔር መደራጀት ራዲካል የሆኑ አማራዎች we need to get together እና ፋይት ማድረግ አለብን ለአማራው። የአማራ ብሔርተኝነት ክልላችንን እናጽዳ። ከሰርጎ ገቦች እንደነ እስክንድር ነጋ ካሉ ሰርጎ ገቦች አማራ ነኝ ለአማራ ነው የምታገለው ይላሉ። ነገር ግን የአማራን ብሔርተኝነት አማራ እንደ ብሔር ሊደርሺፕ ላይ እንዳይወጣ የራሱን ዕጣ ፈንታ ራሱ እንዳይወስን የሚያደርጉ ሰርጎ ገቦች አማርኛ ተናጋሪ ሰርጎ ገቦች አሉ። ባዮሎጂካሊ 100% አማራ ሆነው ነገር ግን የአማራን ብሔርተኝነት አንደርማይን የሚያደርጉና የማይቀበሉ ደግሞ አሉ። እነኚህም በሙሉ ማጥራት ነው። በብሔራችን ተደራጅተናል ካልን 100% በብሔር መደራጀት አለብን። ይሄ ደግሞ ልዩ የሆነ ማይንድ ሴት ይጠይቃል። ማጥራት አለብን ከፋኖ ጀምረን። ፋኖን የሚመሩ እነማን ናቸው? ዓላማቸውና ግባቸው ከአማራው ዓላማና ግብ ጋር ይጣጣማል ወይ? በብሔር መደራጀት ህዝብን ማስነሳትን ደግሞ ያካትታል። የአማራ ህዝብ ዝም ብሎ ነው የተቀመጠው። የአማራን ህዝብ በፖለቲካ እያነቃን የትግሉ አካል ማድረግ ህዝባዊ ማዕበል ህዝቡ ራሱ እንዲያስነሳ። የአማራ ህዝብ ዕጣ ፈንታ እኮ አሁን በ3 እና በ4 ሰዎች ነው ታፍኖ የተቀመጠው። I could count them። እነኚህ ቀጣፊና ወሮ በላዎች ልናስወግዳቸው ይገባል። የአማራን ስነ ልቦና መልበስ ከዛ በኋላ በብሔራችን መደራጀት in the true sense of the word። አሁን በብሔር ገና አልተደራጀንም። 100% በማያወላውል ሁኔታ ራዲካል አማራስ ተሰባስበው አማራውን ነፃ ማውጣት አለባቸው። ያለኝ መልእክት ይሄ ነው። እንግዲህ አማራው ተጠቂ ነው። ልብ በሉ። እቤቱ ድረስ እየመጡ ነው የሚቀጠቅጡት። ይህንን ልብ በሉ። አገራችን ሰፊ ሆና ሳለ ነገር ግን የቆረቆራት የገነባት አማራ አዲስ አበባም እንዳትገባ ተብሏል። አሁን እኔ በማንም ላይ ስሞታ አይደለም የምናገረው። ይሄ የአማራው ድክመት ነው። የአማራው ድክመት ነው። ለብሔሩ ገና አልተነሳም። በብሔሩ ገና አልተደራጀም። እና ወገኖቼ ያለው ሁኔታ ይሄ ነው። እስከሚቀጥለው መልእክቴ እግዚአብሔር በሰላም ይጠብቀን። ስላዳመጣችሁኝ አመሰግናለሁ። ጤና ይስጥልኝ።